ብዬ ሰጠዋት ለልጅቷ። እኔ መጣሁኝ። ስመጣ በእንትን ነበር የመጣሁት። ልክ ኳታር ላይ ስደርስ ይደወልብኛል ከአቡዳቢ ማለት ነው። ደንግጬ እንዴ ምንድነው ስላቸው አረ ፖሊስ መጥቶ ምናምን አሉኝ። ምን ነው እላቸዋለሁ። ያስቀመጥኩባት ልጅ ና አሜን እኔ ጋር ናት ና ውሰዳት ብላ ስደውልለት አንቺ ማነሽ? ማን ተቀበያለሽ? ለምን ተቀበልሻት? ፖሊስ ነው ማመጣብሽ ስትል ይሄኔ አከራያችን ይሰማል። ለአከራያችን ነገረችው። ከዛን እሱንም እንደዛው አለው ሲለው ከሱ ቀርሞት አከራያችን ፖሊስ አመጣበት። እዛው በር ላይ ተሰብስበው ማለት ነው። ይሄን ነው ሆኜ የምሰማው ኳታር ላይ ሆኜ ኢንተርኔት ነበር ኤርፖርት ውስጥ እዛ ላይ ሆኜ ማለት ነው። የሆነ የሱ አባትነት መሆኑን ማስረጃ ነገር ላኪልን ሲሉኝ ስልኬ ላይ እንትን የክርስትና ወረቀቷ ነበረ። እሱን ላኩላቸው። ከዛ እሱን አስተያዩ። ምንክናት ሲሉት ልጅ አይደለችም አላቸው ለፖሊሶቹ ማለት ነው። እሱ አባትየው ልጅ አይደለችም ሲል እሷ መጣች ተከትላ ምንድነው ሲባል የወንድሜ ልጅ አለች። እሷ የወንድሜ ልጅ አለች። እሷ ደግሞ ልጅ አይደለችም አለ። እነሱ ናቸው እንግዲህ የሚነግሩኝ ይሄን እንደዚህ አለ ብለውኝ ማለት ነው። ከዛ ፖሊስ ጣቢያ ወሰዳቸው። እኔ በምን አይነት ኬዝ እንደመጣው ወደዚህ ለፖሊሱ አከራዩ ነገረልኝ። ከዛ ፖሊስ ጣቢያ ምን እንደተባለው አላውቅም። እንደዚህ ምርመራ ዲኤንኤን ተነሳ ምናምን ብለውታል መሰለኝ። ከዛም በኋላ በቃ ልክ ወደዚህ ገብቼ እንትን ስላቸው ሁለቱም ብሎክ አረጉኝ። እሱም ብሎክ አደረገኝ፣ እሷም ብሎክ አደረገች። በሰው ባስጠይቃቸው እኔ እንደገባው ቪዛ ነው ያስሞከርኩት። ስገባ ሳስሞክር እንትን አለ እምቢ አለ። ከዛ ከትንሽ ቀን በኋላ ብሰማ አይሆንም በቪዚት አይቻልም በኤምፕሎይመንት ካልሆነ ተባለ። ከዛም ቆይቶ በቃ አንቺ ግራ ገባኝ። አቡ ምን ነው እንትን በቀራና ወይ ቀጥኝ እንደዛው እየሮጥሽ ነው አይደለም። ልቤን በጣም ያመመኝ በጣም ተጎድቻለሁ። አቡ ልቤ በጣም ታፍኗል። በጣም ተሰቃይቻለሁ። ሳለቅስ ነው 3 ቀን ሙሉ ከሷ ተለይቼ ከኔ ተለይታ ማታቅ ልጅ ትቻት ስመጣ እንኳን በቃ መለሳለሁ ብዬ በስርዓት እንኳን ስሚያት አልመጣው። ከዛም በኋላ ውሃ ብትጠጪ ውጪ ላይ ከጎረቤት ራቅ ብዬ ነው በቃ ከጎረቤት ራቅ ብዬ ነው ዳከት ላይ ሆኜ ነው ማውራሽ። ከዛ በምን ላግኛት ብሎ ካደረገኝ ጎረቤት ባስጠይቅ አረ ወስዷታል እኮ ልብሷን ለቃቅሞ መቶ ወሰዳት አሉኝ። ከዛ አንድ ቀን የሆነች እዛ ሰፈር የሱ ጓደኛ ከልጄ ጋር ልጅሽ ትጫወት ያለች ልጅ አወራሁት እዛው ሰፈር ስለሆኑ ማለት ነው። ሳውራት የሆነ ጭብርር ብላ መንገድ ላይ ሆነ የተነሳችውን ፎቶ ላከችልኝ። ከዛ የሆነች ምትጠብቃት ልጅ አለች። እሷን ጠጋ ብላ አወራቻት። በእናትሽ እናቷን አገናኛት ምናምን እያለቀሰች ነው ስትላት ወይ ምን አይነት እናት ናት? ለምን ጥላት ሄደች? በእናትሽ ምግብ እንኳን አትበላም። እኔ አቡበን በጣም ሆነ ታቀማጥያት ነው ያሳደግኳት። በማገኘው በስልክ እያየች ነው ምግብ ራሱ የምትበላው። ከመቅዶነስ ቺፕስ እያዘዝኩላት በጣም አቀማጥያት ባገኘሁት ነገር ራሴንም ሳልጎዳ እሷን እነሱ በቃ የሚያስቡት እኔ የሚረዳኝ ሰው እንዳለ እኔ የሚረዳኝ ሸረሞት ሲሉኛል እንዲያረግሽ እኔ በሸረሞት ኖሮ ሰው ቢኖረኝ አሰራ ነበር። ያልሆነ ስም ይሰጡኛል። በቃ ራሴ ስላልተጎዳ ለምን ራሷን ጠበቀች ብሎ ያልሆነ ስም ይሰጡኛል። ከእንደዚህ አይነት ሰው ጋር ነው የምትኖረው ይሉኛል። ከዛ በቃ መኖር እዚህ እናቴ ታረክሳለች ነገርኳት። የሆንኩት ጨንቃል። ድምጽሽ ውሃ ጠጪ ወይ ትንሽ ትንፋሹ ሰጂ ወይ ደግሞ ወይ ከዛን እናቴ ሁሉ ነገር አስረዳኋት። እናቴ ባዶ እጄን ስመጣ ልጅሽ ስትለኝ እንደዚህ እኮ ነው ብዬ ከቀጥሳይ ነበርኩን። በፊት አልነግራትም እንዳትጨናነቅ ብዬ አሁን እዚህ መጥቼ ነው የነገርኳት። ከዛን በቃ ልጅሽ ትክዝ ብዬ ነው ምግብ እንትን አይደለም አሁን ነው ትንሽ እንትን እያልኩ የመጣሁት። ከዛ ልጅቷ መጣብቃት ልጅ ምግብ አትበላም። ወይኔ ምን አይነት እናት ናት? ለምን ጥላት ሄደች? አንዱ ልጅ ደግሞ ለእንጀራ
እናት ጥላት ሄዳለች እንዴ? ምን አይነት እናት ናት ሲሉ በቃ ልቤ ስብር ይላል። ያው ቄጥያት አልመጣሁም ዋጋ ከፍዬ 2 ዓመት ነው ጡቴን እንኳን ያጠባሁት። ማንም እናት እንደዚህ አያጠባም። 2 ዓመት ባሱ ሳይቀር ነው ልጄን እኔ የማጠባው። በእውነት ነው የምልሽ ብዙ ሰዎች ያውቃሉ። በምን ሊያት ናፈቀችኝ። ሰመጣ ጥያት የመጣዋት ሪያክሽኗን ሳስብ ወይኔ ልጄ በደንብ ሰላም እንኳን ሳልላት እያል በቃ ዋጥ እያረኩኝ ማንንም እንዲያቀብኝም አልፈልግም። ደግሞ ዋጥ አርጌ ራሴን አብላለሁ። አንድ ቀን ነው በቃ ለፍቅር እንደዚህ እንደነገርኩ በእናትሽ እንደዚህ ሆኛ ፍቅር ደግሞ ታሪኬን ስለምታውቅ አቦጋ ግቢ በእናትሽ። እናቴም እንደዚህ ሰሞኑን ደግሞ እንደምታቀርቢያቸው ልጅ እናታቸው ምናምን ሲባል ገናዩት ሲሏቸው ብሎክ ያደርጋሉ። ከዛ እስቲ በእናቴ ደግሞ ልሞክር ብዬ እናቴ ያወረቻት መቼ እንደሆነ እሱንም እሷንም እግዚአብሔር ስጣቸው። ለሌላ ሰው ሲያወሩ እሷ እንደዚህ ናት ሸርሙጣ ናት እንዲያረገች ይላል። እናቴ በስርዓት አወሩና ከዚህ በኋላ አላወራሁትም ብሎክ ነው ማደርጉት አለችና ዋትስአፕ ላይ ብሎክ ስታደርጋት እናቴ እንትን ላይ ሄደች ደግሞ ምንድነው ቴሌግራም ላይ ሄዳ ኧረ እባክሽ ልጄ አለቀሰች። እናቴ በጣም አለቀሰች። ልጄ አንድ ልጄ ልትሞትብኝ ነው ልጇን አገናኙት አለቻት። ከዛም በኋላ መልስም አልሰጠቻትም። ዝም ብላ ፎቶ ላከችላት። ይሄ ነው ግን በደለችን። ልጅ ወንድሜን አስለቀሰች ትላለች። ከኔ ችግር ይበልጣል እንደኔ ከኔ አቃምጬ ቤት ውስጥ ካወለድኩት የሷ ወንድም ችግር ከበለጠባት ትናገር አሁን። እሺ ስምሽ ማን ነው? እኔና እኔ ሚሚ ነው ሚሚ ነኝ። ሚሚ አሁን አንቺ ችግርሽን ከሐስከፈ ተናግረሻል፣ አረሳሻል። ትንፋሹ ሰጂ፣ ውሃ ጠጪ፣ ተረጋጊና ቁጭ ብለሽ የሷን ታዳምጫለሽ። እሺ ሚሚ ዋትስአፕ የምትጠቀሚበትን ስልክ ቁጥር ከላይ ካንቺ በላይ ላለችው ለሄለን ላኪላት። እህቴ ናት። ዋትስአፕ ላይ ትልክልኛለች። ዋትስአፕ ያለው ቁጥር አንቺን ማገኝበት። እሺ አሁን እዚሁ ላይ እንዳለሽ መላክ ትችያለሽ። ንኪያትና ፎሎ የሚለውን ነክተሽ ሜሴጅ የሚል ይመጣል። ፎሎ ካረክሻት በኋላ ሜሴጅ የሚል ይመጣል። ሜሴጅ የሚለው ሲመጣ ቁጥርሽን አስቀምጪላት። አሁን ትልክልኛለች ለኔ፣ እሷም እዚሁ እንዳለች። አሁን ወደ ሰላም እንሄዳለን። ሰላም ሚውትሽን አብሪው። ቆይ ኢንቫይት ላድርግሽ። ስክሪንሽ ላይ የሚመጣውን ተርን ኦን የሚለውን ንኪ። ኢንቫይት አድርግሻለሁ ሚውትሽን። ኦኬ አነሳውልሽ። እንዴት ነሽ ሀቢባ? ሰላም ነው እግዚአብሔር ይመስገን። እኔ ሰላም ነኝ። ደህና ነሽ? አመሰግናለሁ። እሺ እኛም በትዕግስት ሚውትሽን ሳታበሪ እስክትጨርስ ስላዳመጥሽ እናመሰግናለን። ችግር የለውም ግን አንድ ነገር ልንገርሽ። አሁን እኔ በእርግጥ እኔ እንደዚህ አይነት ነገር ተከታይ ምናምን አይደለሁም። አንዳንዴ የሆነ ያንቺ የሚመጣ ነገር ጓደኞች አሉ ያንቺ ፎሎ የሚከታተሉሽ ላይፍ ሁሌ እንደ አጋጣሚ ከጓደኞች አንዷ ናት የላከችልኝ። ለዛ ነው የገባሁት እንጂ አልገባም። አሁን ከትንሽ ሰዓት በኋላ ሴትዮ ትመጣለች። ባቋርጥሽ እንኳን እንዳትቀየሚ ልልሽ ፈልጌ ነው። ስራ ቦታ ነው ያለሁት። ሰው ቤት ነው የምሰራው። ያው ታውቂያለሽ፣ እኛ ያለ ነው የሰው ቤት ስራ የምታውቂው ነው። ታውቂያለሽ። ሴትዮሽ ብትመጣ አሁን ወደ ቀጥታ ወደ ቀጥታ ልግባልሽ። እኔ አልደግምልሽም እኔ የማውቀውን እውነቱን በትክክለኛ ነው የምነግርሽ። እኔ እሞ እንደምትባል ነው የማውቀው። መጀመሪያ ካስታወሽ እንደተናገረችሽ የ5 ወር ነፍሰ ጡር እያለች ወንድሜ ስራ አልፈታም፣ ስራ ላይ ነው። ኦኬ የ5 ወር ነፍሰ ጡር እያለች ፌስቡክ ላይ መጣችና አናገረችኝ። ሰላም አለችኝ። ሰላም አልኳት። እሙ እባላለሁ አለችኝ። እሺ እኔም ሰላም እባላለሁ አልኳት።